ከንስሐ አባታችን ጋር ማድረግ የሌሉብን 3 ነገሮች። ንስሐ አባት መያዝ ለምን አስፈለገ? ኃጢአታችን መተው ካሰብንና ከወሰንስ ለምን ኃጢአታችንን ለእግዚአብሔር አንናዘዝም አንናገርም? ለካህን መናገሩ ለምን አስፈለገ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦርቶዶክሳውያን እህቶቻችን ወንድሞቻችን ከንስሐ አባቶቻችን ጋር ስንገናኝ ስንቀርብ ማድረግ የሌሉብን ነገሮች እንዲሁም ደግሞ ንስሐ አባት መያዝ ለምን አስፈለገ? መጽሐፍ ቅዱሳዊ አስተምህሮና ትውፊትስ አለው ወይ? ኃጢአታችንስ ለምን እግዚአብሔር ብቻ አንናገርም? ለካህን መናገሩ ለምን አስፈለገ? የሚሉትን 3 ዋና ዋና ጥያቄዎችን እመልስላችኋለሁ። ቪዲዮውን እስከ መጨረሻው ብትከታተሉት ታተርፉበታላችሁ፣ ቁም ነገር ታገኙበታላችሁ። ህይወታችሁም አንድ የምትጨመር ነገር እንደምታገኙ ተስፋ አደርጋለሁ። የቸርነት የይቅርታ የምህረት የርህራሄ አባታችን አምላካችን እግዚአብሔር አምላክ ቅዱስ ፈቃዱ ይሁንልን። አክሊለ ንስሐ ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት ድንግል ማርያም ትምህርቱን ትግለጥልን፣ መንገዳችን የተስተካከለ ኑሯችን የቀና ታድርግልን። በዛሬው ትምህርታችን የመጀመሪያው ከንስሐ አባታችን ጋር ስንገናኝ ስንቀርብ ማድረግ የሌሉብን ነገሮች እነግራችኋለሁ። ከዛ በፊት ግን ንስሐ ምንድነው የሚለውን በምንመለከትበት ጊዜ ንስሐ ጸጸት፣ መመለስ፣ ያለፈውን የሰራነውን ክፉ ነገር መተው መጥላት ማለት ነው። ራስን ከኃጢአት ማራቅ ማለት እንደሆነ ትርጉሙ በተለያዩ መጻሕፍቶች ተጽፎ ይገኛል። ሁላችንም የምናውቀው ነገር ነው። ነገር ግን ከኃጢአት የምንርቀው ምን ስናደርግ ነው ብለን ስንጠይቅ በምክረ ካህን ስንመላለስ፣ ከንስሐ አባታችን ጋር ያለን አቀራረብ እጅግ መልካም ጥብቅ ሲሆን ኃጢአትን ለመጥላትም በኃጢአት ዳግም ላለመውደቅም እንደ መልካም አጋጣሚ ሊሆንልን ይችላል። ዘላለማዊ ሕይወትን ለማግኘት እውነተኛ የክርስቶስ ተከታዮች መሆናችንን ከምንገልጥባቸው በተግባርም ከምናሳያቸው ነገሮች መካከል አንዱ ንስሐ ነው። እግዚአብሔር አምላክ የድክመታችንን ስለሚያውቅ ስለሚረዳ ብንወድቅ የምንነሳበትን፣ ብንበድል የምንክስበትን፣ ብናጠፋ የምንመለስበትን እጅግ ድንቅ የሆነ ሕይወት ሀብት ሰጥቶናል። በሕይወታችን ውስጥም እጅግ በጣም ንጽህናን፣ ቅድስናን ገንዘብ የምናደርግበት፣ ከእግዚአብሔር ጋር የምንታረቅበት፣ መንፈሳዊ ሕይወታችን የምናሳድግበት ድንቅ ሀብት ማንም ሊቀማን የማይችለን ብናጠፋ እንመለስበት ዘንድ የሰጠን ትክክለኛ መንገድ ንስሐ ነው። ንስሐ ይህን ያክል ጥቅም ካለው ንስሐ ለመግባት የሚያስፈልጉ ነገሮች፣ ቅድመ ዝግጅቶች አሉ። እነዚህም በሌላ ጊዜ የምንማማርባቸው የምንነጋገርባቸው ሆኖ በዛሬው ግን ንስሐ ለመግባት ከሚያስፈልጉን ዋና ዋና ነገሮች መካከል አንዱ የንስሐ አባት ነው። የንስሐ አባት እጅግ በጣም ድንቅ ከሆኑ አባቶች ምናልባትም በስጋ ከወለዱን ከአባቶቻችን የሚበልጥ የተለየ ጸጋና ክብር ያለው ከአምላካችን ከአባታችን ከእግዚአብሔር ዘንድ የሚያደርሱን የሚያስታርቁን በእግዚአብሔርና በእኛ መካከል ያሉ ድልድዮች የሚባሉት የንስሐ አባቶች ናቸው። በስጋ ለወለድን አባት፣ በስጋ ለወለደችን እናታችን፣ ለልጃችን፣ ለእህታችን ለሁሉ ማንናገረው በድብቅም ይሆን በግልጽ የሰራነውን ኃጢአትና በደል ዘርዝረን የምንነግራቸው ከእግዚአብሔር ጋርም እነርሱ የሚያገናኙን የሚጸልዩልን መንፈሳዊ ሕይወታችንን ለማስተካከል ቀን ከሌት የሚተጉት የንስሐ አባቶቻችን ናቸው። የንስሐ አባት የሌለው ክርስቲያን ማለት ጠባቂ እንደሌለው ሀብት ማለት ነው። እናት ቅድስት ቤተ ክርስቲያናችን ከምታዘን በመንፈሳዊ ሕይወታችን በክርስትና ሕይወታችን ስንኖር ስንመላለስ የግድ ማድረግ ከሚገቡ ነገሮች መካከል አንዱ የንስሐ አባት መያዝ። እንግዲህ እነዚህን የንስሐ አባቶች ከእግዚአብሔር ጋር የሚያገናኙ ናቸው ካል እነሱን በሐሳብም በጉልበትም በገንዘብም እየረዳን እየተንከባከብ እነርሱን መጠበቅ መያዝ፣ ከእነርሱ ደግሞ የሚጠቅመንን ምክር መቀበል ያስፈልጋል። ነገር ግን ከንስሐ አባቶቻችን ስንቀርባቸው ምክር ስንጠይቃቸውም በተለያየ አጋጣሚ ስንገናኝ ስንቀራረብ ከእነርሱ ጋር በሚኖረን ጊዜ ውስጥ እነዚህን 3 ነገሮች በፍጹም ማድረግ የለብንም። አንደኛና ዋናው ከንስሐ አባታችን ጋር ስንገናኝ አሉባልታ ወይም የጦርነት ወሬ፣ የማይጠቅም ረብ ጥቅም የሌለውን ወሬ በፍጹም ከንስሐ አባት ጋር ቁጭ ብላችሁ እንዳታወሩ። ይህ ነገር ብዙ ነገር ያሳጣችኋል። የማይጠቅም ወሬ ባወራችሁ ቁጥር አንደኛ የእነርሱን ሰዓት ትገሉባቸዋላችሁ፣ ሁለተኛ ብዙ ባወራችሁ ቁጥር የመሳሳት እድላችሁ ከፍ ያለ ነው። እነርሱንም እንደ አባትነት አክብሮ ተንከባክቦ ከመያዝ ይልቅ እንደ ወዳጅ እንደ ጓደኛ ታደርጓቸውና
ነገ ከነገ በኋላ ለምትሰሩት ኃጢአትና በደል ቀርባችሁ እንዳትናገሩ እነርሱ የማትጠብቁትን ነገር ልትሰሙ ትችላላችሁ። ያንን በመስማታችሁም ልቦናችሁ እንደ አባትነት አክብሮ ከመመልከት ከማየት ባለፈ የመናቅ ዝቅ የማድረግ ነገር ይከሰትባቸዋል። እንደዚህ አይነት ወሬ ባወራችኋቸው ቁጥር ለመምከር ለማስተማር ህሊናቸው ይበረዛል፣ ሐሳባቸው ይበታተናል። ምንም አይነት ቁም ነገር ሳይነግሯችሁ ጊዜያችሁን ብቻ ባክናችሁ እንድትለያዩ ስለሚያደርግ በፍጹም አሉባልታና የጦርነት የማይጠቅም ወሬ ከንስሐ አባታችሁ ጋር እንዳታወሩ። ሁለተኛው ከቀልድ መቀለድ የለባችሁ። በፍጹም ከንስሐ አባታችሁ ጋር ቀልድ እንዳትቀልዱ። ከንስሐ አባታችሁ ጋር ቀልድ የምትቀልዱ ከሆነ ሁለት ነገር ያሳጣችኋል። አንደኛው አባታችሁ የማይሆን ቀልድ ይነግሯችሁና እናንተን ለመምከር ለማስተማር ያፍራሉ፣ ይፈራሉ። ሁለተኛው ደግሞ እናንተን በቀልድ ውስጥ ከቆያችሁ ኃጢአት እየለመዳችሁ የሰራችሁትን ኃጢአት ለመናገር ታፍራላችሁ፣ ትፈራላችሁ። ኃጢአትንም እንደ ቀልድ የማየትና የመናቅ ነገር ይከሰትባችኋል ማለት ነው። እነርሱ ጋር በቻላችሁት መጠን የሚያገናኟችሁ ከእግዚአብሔር ጋር ስለሆነ ቃለ እግዚአብሔርን እንዲነግሯችሁ፣ እንዲያስተምሯችሁ፣ እንዲመክሯችሁ፣ እንዲገስጻችሁ በተደጋጋሚ የምትወድቁበትና የምትሰሩት ኃጢአት ካለ ከዛ ኃጢአት እንዴት መውጣት እንዳለባችሁ ተግባራዊና መጽሐፍ ቅዱሳዊ የሆነ አስተምህሮ እንዲያስተምሯችሁ እነርሱን መግፋት፣ መጎትጎት፣ ወደዛ ነገር ማሳየት እንጂ መንገዱን በፍጹም የቀልድ ወሬ ከንስሐ አባታችሁ ጋር እንዳታወሩ። ሶስተኛና ዋናው ለንስሐ አባታችሁ መናገር የሌለባችሁ ነገር ያላችሁን የገንዘብ መጠን፣ የገንዘብ ብዛት መናገር አይገባችሁም። ይልቁንስ ይህ አለኝ፣ እንደዚህ አረጋለሁ ከማለት ይልቅ እነርሱን በገንዘብ መደገፍ፣ መርዳት፣ ማገዝ፣ ሌላ በስራ ኩነት የሚለወጡበት ሁኔታ ካለ ደግሞ እርሱን ነገር ማመቻቸት ይገባናል። ለላይ እንዴት አስራት ማውጣት እንዳለብን፣ የበኩራት እንዴት መስጠት እንዳለብን፣ ምን መልኩ መመጾት እንዳለብን፣ ቤተክርስቲያን ክፍተቷ ምንድነው ብሎ የንስሐ አባትን ቀርቦ ማማከር፣ መናገር፣ ምክር ማግኘት የሚገባል እንጂ ያላችሁን ገንዘብ መጠን ብቻ መናገሩ በራሱ ጥቅም የለውም። እርሳቸው አባት ናቸው። እናንተ የመንፈስ ልጆቻቸው ብትሆኑም ቅሉ በስጋ የወለዷቸው የሚያሳድጓቸው፣ የሚያስተምሯቸው የእርሳቸውን መምጣት የሚጠብቁ ቤተሰብ ይኖራቸዋል። እንድትሰጧቸው፣ እንድታግዟቸው ይመኛሉ፣ ይፈልጋሉ። ይሄ መመኘታቸው በስጋ ከወለዷቸው ልጆቻቸው ከሚስታቸው ወይም ከባለቤታቸው ከሚደርስባቸው ጫና አንጻር ሊሆን ይችላል። ያለባችሁ ክፍተት ችግር ምንድነው? እኔ በምን መልኩ ልርዳችሁ ብሎ ማገዝ፣ መጠየቅ፣ መርዳት ያስፈልጋል። ምክንያቱም የንስሐ አባቶቻችን በስጋ እየተቸገሩ በቤተሰብ በኩል ብዙ ጫና እየመጣባቸው ከሆነ ተረጋግተው ለማስተማርም ለመምከርም አይችሉም። የንስሐ አባቶቻችን በገንዘብ እንደ መርዳት ያለ ትልቅ ነገር ደግሞ የለም። ምክንያቱም እነርሱ ምንም ነገር የማይተካውን ውድ ጊዜያቸውን ከፍለው እኛን ቁጭ አድርገው ይመክራሉ፣ በደላችንን ይቀበላሉ፣ ጸሎት ያደርጉልናል፣ ይለምኑልናል፣ ከእግዚአብሔር ጋር ያገናኙናል፣ ያስታርቁናል። እንደዚህ አይነትን አባት በገንዘብም በሐሳብም በጉልበትም መርዳት ማገዝ እንጂ የንስሐ አባቴ ገንዘብ ጠየቀኝ ወይም የገንዘብ ፍላጎት አላቸው በሚል ኩነት የንስሐ አባትን መራቅ፣ ማስቀየም፣ እንደ ክፉ ነገር ማየት፣ እንደ ለማኝ አድርጎ መመልከት ደግሞ በፍጹም ከአንድ የንስሐ ልጅ የሚጠበቅ ጉዳይ አይደለም። የንስሐ አባቶቻችን በገንዘብ መርዳት ማገዝ ይጠበቅብናል። እነዚህ ሶስት ዋና ዋና ነገሮች ከንስሐ አባቶቻችን ጋር ስንገናኝ ማድረግ መፈጸም የሌሉብን ነገሮች ናቸው። በተጨማሪም ግን በመጽሐፍ ያልተጻፉ ማድረግ የሌሉብን ሌሎች ማህበራዊ ጉዳዮች ሊኖሩ ይችላሉ። እነርሱንም በሌላ ጊዜ ይዤላችሁ እመጣለሁ። ለዛሬው ግን እነዚህን ሶስት ነገሮች ፈጽማችሁ እንዳታደርጉ። የመንፈሳዊ ሕይወት ዝለት፣ በንስሐ የመመላለስ ድክመት ሊያጋጥማችሁ ስለሚችል እነዚህን ሶስት ነገሮች እንዳታደርጓቸው። ከዚሁ ጋር ተያይዞ የንስሐ አባት መያዝ ለምን አስፈለገ እያሉ አንዳንድ እህቶችና ወንድሞች በውስጥ ይጠይቁናል። እንግዲህ የንስሐ አባት መያዝ ያስፈለገው መጽሐፍ ቅዱሳዊ አስተምሮና ትውፊት ስላለው የቤተ ክርስቲያናችንም ዋና መሰረቷና አስተምሮዋም ይህ ስለሆነ ይህን በመጽሐፍ ቅዱስ በምናይበት ጊዜ ብዙ ማስረጃዎች አሉ። ከነዚህ ውስጥ ግን ትንሿን ብቻ እነግራችኋለሁ። በመጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 9 ከቁጥር 24 ላይ በቀን የሚሄድ የዚህን ዓለም ብርሃን ያያልና አይሰናከልም፣
በሌሊት ወይም በጨለማ የሚሄድ ግን ይሰናከላል ይላል። የዚህ ቃል የዚህ ዓለም ብርሃን የተባሉት ክርስቶስ ራሱ አንትሙ ብርሃኑ ለዓለም እናንተ የዓለም ብርሃን ናችሁ ብሎ ስልጣን የሰጣቸው ካህናት አባቶቻችን ናቸው። በቀን የሚሄድ ማለት ደግሞ በምክረ ካህን በፈቃደ ካህን የሚመላለስ የእግዚአብሔርን ትእዛዝና ሕግ የሚያከብር በዕድሜው በወጣትነቱ በልጅነቱ ሳያልፍ ሳይጨልምበት በምክረ ካህን የሚመላለስ ሰው ምስጉን መሆኑን እንዲሁም ደግሞ ከኃጢአት የሚርቅ ለመሰናክልም የራቀ ሰው መሆኑን ለማስረዳት እንዲህ ብሎ ተናገረ። ሌላኛው በመጽሐፈ ሲራክ ምዕራፍ 6 ከቁጥር 6 ላይ ብዙ ሰዎች ወዳጆች ይሁኑህ፣ ነገር ግን ከብዙዎቹ አንዱ ምክርን የምትገልጥለት ይሁን ብሎ ተናግሯል። ይህም ማለት ብዙ የሚያስተምሩት፣ የሚመክሩት፣ የሚገስጹት ወደ እግዚአብሔር የሚያደርሱት መምህራኖች አሉ ወይም ይኑሩ። የእነሱን ትምህርት ተቀበል፣ የእግዚአብሔርን ምስጢር አደላርል። ነገር ግን ከብዙዎቹ መምህራን ከብዙዎቹ ካህናት መካከል ግን አንዱ ውስጥህን የምትነግረው ኃጢአትህን ዘርዝረ የምታስረዳው ያን ተቀብሎ ላንተ ቀኖና የሚሰጥህ ምስጢርህን የሚቀበል የእግዚአብሔርን ምስጢርም የሚያሳይህ አንድ መምህረ ንስሐ ወይም የንስሐ አባት ይኑርህ የማለት ትርጓሜ እንዳለው አባቶቻችን ያስረዱናል። ነገር ግን የንስሐ አባት ምን ይዘው ከስንት ዓመት ዕድሜያችን ጀምሮ ነው የሚለውን በምንመለከትበት ጊዜ አባታችን አዳም ለ7 ዓመታት ያክል በገነት ከኖረ በኋላ በኃጢአት ወደቀ። እኛም ከ7 ዓመታችን ጀምረን ንስሐ መግባት ንስሐ እንዴት እንደሆነ መለማመድ ማወቅ መረዳት ይገባን ዘንድ የአባታችን አዳም ታሪክ ያስረዳናል ማለት ነው። እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ በ12 ዓመቱ ከመምህራን ጋር መገናኘቱ እኛም በልጅነት ዕድሜያችን ከንስሐ አባቶቻችን ጋር መገናኘት ምክር መጠየቅ ይገባናል። በዚሁ አጋጣሚ ልጆቻችሁን ንስሐ እንዲገቡ ማታለማመዱ አሁን ልጅ አይደለች ምን ታውቃለች፣ በዚህ ጊዜ ክፋትና በደሉን ምን ትረዳለች፣ ምንስ ክፉ ነገር ታደርጋለች፣ ብትሰራስ እግዚአብሔር አምላክ እንዴት ይቀየማታል ብላችሁ የምታስቡ ወላጆች ካላችሁ በፍጹም ስህተት ነው። ከ7 ዓመታቸው ከ10 ዓመታቸው ከ12 ዓመታቸው ጀምረን ወደ ንስሐ አባት ማቅረባችን ልጆቻችን ካደጉ በኋላ አንደኛ በክፉ ኃጢአት እንዳይወድቁ የሚጠብቃቸው የሚረዳቸው የሚያግዛቸው ሲሆን በተጨማሪም ግን ንስሐ ምን እንደሆነ ምስጢርነቱን በትክክል እንዲያውቁና እንዲረዱ ይጠቅማቸዋል። በተጨማሪም ለምን ኃጢአታችንን ለእግዚአብሔር ብቻ አንናዘዝም፣ ለካህናት መናገሩ ለምን አስፈለገ ብለው የሚጠይቁ ሰዎች አሉ። ኃጢአትን ለካህን መናዘዝ በራሱ ለእግዚአብሔር ክብር መስጠት መሆኑን ማወቅ መረዳት ይገባናል። በመጽሐፍ ቅዱስም እንዲህ የሚል ማስረጃ አለ። በመጽሐፈ ኢያሱ ምዕራፍ 7 ከቁጥር 19 ላይ ቃሉ እንዲህ ይላል፣ ላንብብላችሁ። ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ለእርሱም ታዘዝ፣ ያደረግኸውንም ንገረኝ አትሸሽገኝም አለው። ኃጢአትን ለካህን መናገር ለእግዚአብሔር መናገር መሆኑን ሲያስረዳል ለእስራኤል አምላክ ለእግዚአብሔር ክብር ስጥ አለ። ኃጢአትህንም ለእግዚአብሔር ንገረው አላለም። ለእርሱም ተናዘዝ ያደረግኸውንም ነገር ንገረኝ። ኃጢአታችንን ለካህናት መናገር ለእግዚአብሔር ክብር መስጠት መሆኑን በግልጽ የሚያስረዳ አብይ ቃል ነው። ካህኑም ኑዛዜ ሲቀበል እግዚአብሔር ይፍታህ ይላል እንጂ ፈትቼሃለሁ አይልም። ምንም እንኳን የሰራነው ኃጢአትና በደል በካህኑ ፊት ብንናገርም ብንናዘዝም ኃጢአታችንን የሚሰማውም ስርየት የሚሰጠውም ግን እግዚአብሔር አምላክ መሆኑን ማወቅና መረዳት ይገባናል። አንድ ሰው ሲታመም ቆረጠኝ፣ ፈለጠኝ፣ ወጋኝ እያለ ለሐኪሙ እንደሚናገር እንደሚያስረዳ ሁሉ ችግራችንን የምንነግራቸው በደላችንና ኃጢአታችንን ዘርዝረን የምናስረዳቸው የነፍስ ሐኪሞች ካህናት ስለሆኑ የሰራነውን ክፉ ኃጢአትና በደል ለነሱ ሳንሸሽግ ሳንደብቅ ሳናጎድን የሰራነውን ክፉ ኃጢአትና በደል መናገር ይገባናል። በሐኪሙ ፊት ሕመማችንን ገልጠን የምንናገረው የእግዚአብሔርን ፈዋሽነት አዳኝ ክደን እንዳልሆነ ሁሉ በካህኑም ፊት የሰራነውን ኃጢአትና በደል ስንናገር እግዚአብሔር እንደሚሰማን ክደን አይደለም። ለምን በቀጥታ ለእግዚአብሔር አንናገርም ማለት በራሱ ትዕቢትን ያመለክታል። ንስሐ ሊገባ ያለ ሰው ማለት ያለበት
ከበደሌ ክፋት ብዛት አንጻር ቀና ብዬ የሰማይን ከፍታ አይ ዘንድ አግባብ አይደለም ማለት አለበት እንጂ የሰራሁትን ኃጢአት ለእግዚአብሔር እንጂ ለሰው አልናገርም ብሎ በውስጥ ማሰብን መናገርን በራሱ ትዕቢት እንጂ በራሱ ንስሐ አያሰጥም፣ ስርየትም አያስገኝም። ስለዚህ የሰራነውን ኃጢአትና በደል ዱማነ እግዚአብሔር ካህናት ለተባሉ ተናግረን በንስሐ ሕይወት ተመላልሰን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የሰማያዊ መንግስትን ዘላለማዊ ሕይወትን እንድንወርስ እግዚአብሔር አምላክ ይርዳን። አሜን።